እንዴት ናችሁ? ዲቦራ ነኝ። ዛሬም ሌላ የፀጉር ቪዲዮ ይዤላችሁ መጣ። የዛሬን ፀጉር በጣም ብዙዎቻችሁ ትወዱታላችሁ ያስባለው። ለምን እችንን የመሰለሽ ቆንጅዬ ከለርፉል የሆነች አጭር ፀጉር ናት እና ከማጠሯ ከከርሊነቷ ቀለሙ ደግሞ እንደዚህ ውብ መሆኑ በጣም ተፈላጊ የሆነች ፀጉር ነው የሚያረጋት እና ይሄን ፀጉር ከክላይ ነው ያነሳሁትኝ። ከክላይ ያው ሚሊየን ፀጉር ነው ማሳያችሁ። በጣም ቆንጆ ድርጅቶች ናቸው። አሁን ዌብሳይታቸው ላይ ሰሞኑን ሳይ ይሄኛው ፀጉራቸው አንደኛ እየተሸጠ ስለሆነ እሷ ነገር እኔም ልሞክራት። ለምን አሁን ለስፕሪንግ እና ለሰመር ፐርፌክት የሆነች ፀጉር ስለሆነች መጥቼ ለእናንተ ላሳያችሁ ቢያሰብኩኝ። እችንኔ አጠር ያለችዋን ቁመት ነው የፈለኩት። ለምን ይሄንን በስትራፒ የሆኑ ቀሚሶች አሉ እነሱን ሳረግ ወይ ደግሞ ስትራፒ ቶፖች ሳረግ አየሩ ሞቅ ያለ ሲመጣ ሰመር ላይ በየቀኑ ኤቭሪዴይ ለማድረግ ስታይላችሁን ለወጥ ማድረግ የምትፈልጉ ከሆነ በጣም ትመቻችኋለች። የራሳችሁን ፀጉር ደግሞ ከለር የተቀባችሁ ነው የሚመስለው። ለምን በጣም ናቹራል የሆነች ፀጉር ስለሆነች እና ይሄንን ለማሳያችሁ ሊንኮቹን ሁሌ እንደማደርገው ዲስክሪፕሽን ቦክስ ስር ላይ አስቀምጥላችኋለሁ። ስለዚህ ሄዳችሁ ቼክ አድርጉ። ቀጥታውን እንዴት አድርጌ ስታይል እንዳረኩት ላሳያችሁ። እሺ ጋይስ፣ የዛሬ ፀጉር እንደዚህ ከላይን ይመጣው እንዴት ቆንጆ የሆነ ፀጉር እንደሆነ አሳያችኋለሁ። ቦክሱን ከፍታችሁ የተለመዱትን ነገሮች ታገኛላችሁ። የዊክ ካፕ የሚያስፈልጋችሁን የፀጉር ባንድ አለ። ከዛ በኋላ ደግሞ እንደዚህ ፀጉሩ አለ። ይሄኛው 7x5 የሆነ ቆንጅዬ ሌስ ፀጉር ነው። ሌሱ በጣም ቆንጆ ስለሆነ ብዙ ስራ ምንም አይፈልግም። ከእናንተ ተቆርጦላችሁም ነው የመጣው። ግሉለስ አድርጋችሁ ስታረጉት ይሄንን ቴፕ መጠቀም ትችላላችሁ። ከዛ በኋላ ፀጉሩ በጣም ውብ የሆነ ከርሊ ፓተርን ነው ያለው እና ይሄንን ከፈለጋችሁ ፊንገር ኮይል ማድረግ የምትችሉት የፀጉር ስታይል ነው። ከለሩ በጣም ዌብሳይታችሁ ላይ ሳይ ሰሞኑን በጣም ሆት ከሆኑት የፀጉር አይነቶች አንዱ ነው። ለምን ከለሩ አሁን ለስፕሪንግ እና ለሰመር በጣም ስለሚፈለግ። እሺ እንግዲህ እንደምታዩት ፀጉር ይሄንን ነው የሚመስለው። ይሄንን ትንሽ ፋውንዴሽን ቀባ አድርጌው ልምጣ። ለምን የበለጠ ከቆዳ ጋራ ማች እንዲያደርግልኝ። ከዛ በተረፈ ምንም ስራ ፈልግም። እቺ ቁመቷን በጣም ነው ወደድኳት። ሰሞኑ እነዚህ አጫጭር ፀጉሮች በጣም እየተመቹኝ ያሉት እና አንደኛ ከለሩን ነው ለእናንተ ለማሳየት የፈለኩትኝ። በድጋሚ እነዚህ ምንድን ይሄ ፊንገር ኮይል መደረግ ስለሚችል በጣም ያምራል። ከዛ እንደዚህ ዲፋይን ማድረግ ትችላላችሁ። በተለያየ መንገድም ስታይል ማድረግ ትችላላችሁ እና እስቲ ዛሬ አንዳንድ ነገር ሞክረን አብረን እናያለን። በድጋሚ በማበጠሪያው ስጄ ቆንጅዬ ከርሎቹን ትንሽ ደረቅ ያለውን ዲፋይን ላርገው። ይሄኛው ያው 100% ሂውማን ሄር ቢሆንም ከለር ስለተቀባ ግን ትንሽ የበለጠ ሞይስቸር ማድረግ ያስፈልገዋል፣ ኬር ያስፈልገዋል እና ደግሞ ከለር ውስጥ ይለቃል አይለቅም የሚለውንም አያዋለው። ግን እንደገዛችሁት አጥባችሁ ብታረጉት ይመከራል። በደንብ ከለር ካለው ድንገት ውልቅ ብሎ እንዲጨርስ። ከዛ ነጭ ልብስ ስታረጉ ለምሳሌ አያበላሽባችሁም። Girl, you got me down so bad. I can't say enough. She pull up with that new thing. Please don't fall in love, 'cause I think of you all day. Yeah, I was running through my brain, can't be nothing. 'Cause I just know you got me thinking about forever. Got a crush on you. I just wanna be your only crush on you. I'm not the type to give it in, read it out till you're mine. Let me tell you now, I got a crush on you. When I was looking outside, girl, you got me lost in your eyes. I got you when you're falling. Just know that I won't be here for long. Thinking of you all day, yeah, running in my head, all or nothing. 'Cause I just know you got me thinking about forever. Got a crush on you. I just wanna be your only crush on you. I'm not the type to give it in, read it out till you're mine. Let me tell you now,
እንደዚህ አድርቄው ጨርሼ ይኸውላችሁ ይሄንን የሚመስለው ከርሊም እንዴት እንዳረኩት ተመልክታችኋል። እንደዚህ ፊንገር ኮይል ያረኳቸው ጫፍጫፎቹ በጣም ነው የሚያምሩት። እውነቴን እንደምላችሁ ይሄ የራሴ ጸጉር ማለት ትችላላችሁና ትንሽ ቤቢ ሄርም ሰርቼ ስለነበረ የራሴ ጸጉር ነው። 4 ነጥብ ተመልከቱ እንዴት እንደምታምር ቁመቷን ወድጃት ልሞት ነው። ከዛ ደግሞ ከለሩም የመጨረሻ ነው የሚያምረውና የእውነት አሁን ትንሽ መብራት አብርችን እየቀረስኩ ያለሁት ግን ናቹራል ላይት ላይ ደግሞ ስታዩት ሲያምር ተውኝ። ትንሽ እዚህ ጋር እንደዚህ የቆሙ ነገሮችን ለጥ ለማድረግ ቆይ ቅባት ልውሰድና እስቲ ነካ ነካ ላርገው። እንደዚህ ብቻ ይኸውላችሁ የጸጉሩን እንዴ ደግሞ ቆንጆ አድርጌ ደግሞ ድርቅ ስላረኩትኝ በጣም ቆንጆ ሁኔታ ላይ ያለው ተመልከቱ። ትንሽ የቆይ ቅባት ልጨምርለት የበለጠ ሻይን ለመስጠት። ይሄን እንዲሁ ተውታና ነጥብ ግን ያው የተለያዩ ስታይሎች ማድረግ ከፈለጋችሁ ትችላላችሁ። ይታያችኋል። ተመልከቱ እንዴት እንደሚያምር። ይሄ 100% ግሉለስ ስለሆነ በየቀኑ እንደዚህ ወርወር አርጋችሁ ጣል አርጋችሁ ለመሄድ አመች የሆነ ጸጉር ነው እና ያ በዚህ ውጤት ከመጠን ላይ ደስተኛ ነኝ። ሌሱ እንደሚታያችሁ ከግንባሬ ጋራ እንዴት ውብ ሆኖ እንደመተሰመሳሰል ይታያችኋል። እና እዚህ ጋራ ያው ምንም አይነት ግሉ አላረኩለትም። ትንሽ ቤቢ ሄሩ እንደዚህ ከመስራት ውጪ ያረኩበት ነገር የለም። ግን የመጨረሻ ውብ የሆነ ሌስ ነው። ክፍያውም እስከ ውስጥ ድረስ ነው። ለምን 7 በ5 ስለሆነ እዚህ ድረስ የሚደርስ ክፍያ ነው። ክፍያም አለማድረግ ትችላላችሁ። እንደዚሁ ለቀቅ ማድረግ ትችላላችሁ። ከጎን ከየትኛው ማቅጣጫ ማድረግ ትችላላችሁ። እና ይሄ ነው ፊት ለፊቱ የሚመስለው። አሁን ፕላኔ ይሄንን የተለያዩ ስታይሎች ለማድረግ ነው። ወደ ላይ ወደ ኋላም አንድ ቦታ አድርጌ ማስያዝ ፈልጊያለሁ እንደ ፖኒቴል ነገር። ለምን ጸጉሩ አጠር ስላለች ሆነ ወደ ላይ ፖኒቴል ቢሆን በጣም ያምራል ብዬ አሰብኩኝ። ይሄኛውንም ገመድ ተጠቅማችሁ ያዝ ማድረግ እንዳትረሱ እሺ። ይሄንን ከኋላ ድሮ ስትሪንግ ይሄ አለው። ስለዚህ ይሄንን ወስጄ ነው እንደዚህ ሳብ አድርጌ ኮፍያው ሲመጣ ለጭንቅላቴ ትልቅ ነበር የሚሆነው። ገባችሁ? ይሄንን ባልጠቀም ኖሮ ይሰፋኝ ነበር። ይሄን ተጠቅሜ እንደዚህ ድብን ካረኩትኝ በኋላ ወሸግ አረጋለሁ። አለቀ። በድጋሚ ፖኒቴል አድርጌ ምርጥ አድርጌ ማሳዝ እችላለሁ። ሀፍ አፕ ዳውን ማድረግ እችላለሁ። ስለዚህ እነሱን ስታይሎች ደግሞ እስቲ አድርገን እንመልከት። የውላችሁ እንደዚህ ሀፍ አፕ ዳውን ራሱ ስታረጉ በጣም ቆንጆ የሆነ ለየት ያለ ስታይል ነው የምታገኙትና የመጨረሻ ታምራለች። እውነቴን ነው የምላችሁ እኔ በየቀኑ እንደዚህ አረጋታለሁ። 4 ነጥብ ራሱ እንደዚህ ሀፍ አፕ ዳውኗ በጣም ታምራለች። እና ያረኩትኝ ቀላል ነገር ነው። ሳባረኩትኝ በዚያ ሲያስኩትኝ በድጋሚ 100% ግሉለስ ነው። ምንም አይነት ግሉ የለውም። ቴፑን ወስዳችሁ በቴፑ ያዝ ማድረግ ትችላላችሁ። ግን በኋላ ይሄንን ከኋላ ጥብቅ ካረጋችሁት ጸጉሩ የትም አይሄድም። ስለዚህ እንደዚህ ደግሞ ለየት ያለ ስታይል ማግኘት ትችላላችሁ። አሁን ደግሞ እንደዚህ ወደ ላይ ለማስያዝ ልሞክር ነው። እሺ እንዴት እንደሚሆን እናያለን። ይሄ ስታይል ደግሞ እንዴት ነው የሚያምረው። በድጋሚ ያረኩት ነገር ጸጉር ወስጄ ወደ ላይ ያሳስኩትኝ ልክ የተፈጥሮ ጸጉሬን እንደማረገውና ይሄንን የመሰለ ውብ በጣም ክላሲ የሆነ
ሉክ ሰጥቶናል ብዬ አስባለሁ እና እናንተም እንደምትወዱት ምንም ጥርጥር የለኝም። አጠር ስላለች ጸጉሯን ብዙም ሳልነካካው ዝም ብዬ እንደዚህ በጸጉር ማሰሪያ ያዝ በማድረግ የራሱ ይሄንን የመሰለ ቆንጆ ውጤት አግኝቻለሁ። ለሽ ጋይስ የዛሬ ቪዲዮ እንግዲህ ይሄንን የሚመስላ በድጋሚ ይሄንን የመሰለ ቆንጆ ጸጉር ከፈለጋችሁ ታች ሊንኩን ሄዳችሁ ቼክ ማድረግ እንዳትረሱ። በተረፈ በመጣ ቪዲዮ እስከምንገናኝ ድረስ ቻው። ለዛሬ ዲቦራ ነኝ።